የፋሲካ በዓልን በስንት ብር እናከብራለን? ስንት? 2,200 ግን እንደሚባለው ኑሮ ውድ ነው ወይስ ርካሽ? እናቴ ጥሪኝ። ስለዚህ በዛሬው ቪዲዮአችን ገበያ ውስጥ ያሉ እያንዳንዱን ነገር ገብተን አንድ ባንድ የምናየው ነው። እየደን ያለ ዝናብ ዘንቦብናል። ይሄንን በዓል ብቻችን ለማክበር አስበናል። ያስፈልገውን ነገር በሙሉ ለመሸመት ገበያ እየሄድን ነው። ዝናብ ግን እየዘነበ ነው። ስለዚህ አሁን እያንዳንዱን ነገር ዶሮ፣ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል፣ ቃሪያ አያስፈልግም ለዶሮ ግን እያንዳንዱን ነገር ገብተን ቼክ የምናደርግ ይሆናል። እየዘነበ ነው፣ እስካሁን አልቆመም። አሁን ገበያ ገብተናል፣ ልንገዛ ነው ግን ዝናብም እየዘነበ ነው። አለ አንዶሮ ወንድ ነው ሴት ነው። ስንት ነው? እሺ አይደለም ስንት ነው እየተባለ ዋጋው? የገበያውን ዋጋ ነገር የገበያው ዋጋ 800 ብር ይዛል እና 8 አለጉ ወረደ ዳባ 8 ይወደድብኛል። ከዛ ሚያንስ ነው ያስኩት። እሺ ስንት ዘ አንድ ሺህ እቺ ስጋውን ያ አንሽ አንድ ሺህ ሰባት እግሯ ራሱ የተንቀጠቀጠች ነው። በርዷ ነው። ሹለት ምንገዛም አይመስለኝም። 2 ዶሮ ነው የምንገዛው። ናስ 2 ዶሮ ነው የምንገዛው ግን ትናንሽ ዶሮዎች ራሱ 2000 ብር እየተባሉ ነው። 4000 ብር ለዶሮ እናወጣለን። አየሩ የስጋ ዶሮ ነው እና ብንስተው ሳልኩበናል። ያው እንዳለ ጭቃ ሆኗል። ጭቃ ነው ግን እንዳለ ገበያው ደርቷል። የበዓል ድባብ በቃ ያው እንደዚህ ነው። ትልቅ ዶሮ አላገኘንም እስካሁን። ትንሽዬ ዶሮ ነው ያገኘነው። ትንንሹ ራሱ 2 እና 8 ነው። 8 ነው አጠር ወደዚህ ሙዝ ነው ያለው። ሚሸኔ ይሄ ነገር ስንት ነው? አረ የለኝም ምን ሚሊዮነር አይደለሁም ምን ምንም የለኝም። ሻሙስ ልትሰደው ስንት ልትሰደው ንገሪኝ፣ እንደራደር። 2 4 ትንሽ ነው አስተያየት አድርጊልኝ ነው። ሻሙስ ልትሰደው ይቅር። እቺ ውሰዳባ እቺ ስንት ናት? 2,200 ስንት? 2,200 1,000 ብር ሰደው 1,000 አይሆንም። ሸቀራ ደከመን እንቀመጣ ችሎ ማንችሎ እንገዛለን ብለን አቤት ዶሮ ሰጥ ሁለቱ ስንት ነው ዋጋቸው? 2,500 ሁለቱ 1,250 ማለት ነው። ቀለል ያለ የቤተሰብ ዋጋ 1,600 ልውሰደው ሁለቱ። ወላሂ እኔ ልሸጥ ነው እንደዚህ ነገር። ሌላ ስንት እንደምነግርህ ታያለህ። ወላሂ
ቆይ ቼክ አድርጌ ልመለስና ቼክ አድርግ፣ ችግር የለም። መጨረሻ ስንት ትከፍላለህ? ቆይስ ዶር በል። አዎ ያ ችግር ማለት ነው። እናንተ መጨረሻው ስንት ይሆን? 21 አምጣሽ። ኧረ 21 ማ ይበዛል። ወላሂ ምንም አይበዛም። ስለቸኮልኩ ነው። አሁን የጠራሁልህን ልውሰደው። በጠራሁልህ ልውሰደው። ሺህ 6 እንደዚህ የለም። ገባው ላይ ፈልጌ አታውቅም። ሺህ 6 ካሜራ ለምን እያነሳ ነው? አንተ ነህ የቀረጸህ። ለምንድን ነው? ኧረ ተው፣ ካሜራ ምንድን ነው? ሰዎች ለበዓል ወደ ቤተሰቦቻቸው ሲመለሱ የቤተሰብ ፍቅር ነበር ይመስለኝ። ለካ ኑሮ በዓል ከብዷቸው ነው። በዓል ማሳለፍ ከባድ ነው። አዎ በጣም በዓል ዘንድሮ ወደ ቤተሰብ እንኳን ማድረስ ይከብደኝ። በዓል እንዴት ነው? አንተ ወደ ቤተሰብ ነው ወይስ እዚህ ነው? እዚህ ነው። እዚህ ነው። አንተ ቤተሰብ ማጥፋት? ባለቤቴ እዚህ ናችሁ? እና በዓል እንዴት ነው? አሁን አሪፍ ነው? ምንም አይል እኛም ያው አዲስ ጎጆ ልንወጣ እየተደራጀን ነው። ምን ትመክሩናላችሁ? በዓልን ለብቻችንን ልናከብር ነው ያሰብነው። እሷን ጠይቀን አንድ አሪፍ ዶሮ 2400 ብር አይተናል። ሁለት ብንገዛ 5000 ብር ማለት ነው። ይሄ የሚቻል አይመስለኝም። ገና እንቁላል አለ። ይሄ ነገር ምንድን ነው? ይሄ እንቁላል ነው? ቆጮ ነው። ቆጮ አያስፈልገንም። ቆጮ የምትሰራ ልጅ ካለች ትምጣ። ይሄው ጭቃውን የገበያውን ዋጋ እናሳያቸዋለን ብለን ለእናንተ ግን ለኛም ነው እናከብራለን ብለን አክብረን ስለማናቅ ነው። አሁን ግን የምናከብር አይመስለኝም። እንደዚህ ውድ ከሆነ የምናከብር አይመስለኝም። ጥለን ልንመለስ 0 ደቂቃ ነው ይቀራል። እንቁላል ቼክ እናድርግ። እንደውም አሁን ሂሳቡን እንደምርና ከዛም በኋላ ከተወደደብን እዚህ ጎረቤቶቻችን ጋር እንበላለን፣ እንጠጣለን። ቤተሰቦቻችንም እዚህ ናቸው። ለነገሩ እዛ ጋር ነው የሚገዛው። ነጭ ሽንኩርት ስንት ነው? ስንት አልከኝ? 200 ብር። ነጭ ሽንኩርት 200 ብር። እኛ አንገዛም። 200 ብር ኪሎ ነው። 170 ኪሎ እንደ ደረጃው ነው። ወፍራም አለ። ወፍራም 160 እንደ ደረጃው ነው። አዎ ወፍራሙና ቀጭኑ ይለያያል ነው? ይለያያሉ በዋጋቸው። እሺ ስንት ነው ወፍራሙ? 160 170 ኦኬ። የዚህ ደግሞ 140 ብር። እኛ ሽንኩርት ያስፈልጋል ለሁለት ዶሮ። ሁለት ኪሎ ትንሽ ግማሽና አንድ በቃ። አይ ቀይ ሽንኩርት ነጭ ሽንኩርት አንድ ኪሎ ግማሽ እንብር ማለት ነው። 400 ብር። እሺ ትንሽዬ ነው መግዛት የፈለግነው። የስንቱን ልስጥ? ከነዚህ ጥድ ለመላዱ ማለት የ30 ብር ምናምን እሰጣለሁ። አብሽር። እሺ የ30 ብር እሺ ችግር የለውም። በዛው ውስጥ እየሰራችሁ ነው እናንተ። አበረታቱ፣ በርቱ። አሱ ነጭ ሽንኩርት ገዝተናል። የቀረው ዶሮ ውድ ነው እንዴ? ዶሮ ስለ ዶሮ አላውቅም ነው አይደል? እሺ በቃ ቴንክ ዩ። 4000 ብር ዶሮ 4000 ብር። እቃ ከመግዛት በላይ ቦታ ማወቅ፣ ከቦታ ማወቅ በላይ ደግሞ ማለት ነው ካላከብር እናቴ ቤት ቁጭ ብዬ ባከብር ይሻላል ለብቻዬ ከማከብር። በዚህ ሁሉ ነገር ግን የተረዳሁት የኢትዮጵያ እናቶች እንዴት አድርገው ነው የሚያብቃቁት የሚለውን ነገር ነው። ኑሮ እንደዚህ ተወዶ ግን አብቃቅተው ነው የሚያበሉን የሚያጠጡት። እናቶች ግን ይመቻቹ። በጣም ነው ያደነኳቸው የኢትዮጵያ እናቶች። ኑሮ ከባድ ነው። ላጤ ሆኖ ሞታት በዛት ማይታሰብ ነገር ነው። ለሁለት ዶሮ ስንት ኪሎ ሽንኩርት ነው የሚያስፈልገው? 4 ይበቃል። 4 እሷ የበለጠ ታውቃለች። ስንት ይበቃል? 4 አንድ ለሁለት 4 ማለት 400 ብር። እሺ እስቲ እንደምራለን። ዘይትሳ
ዘይት አሁን ሽጉጥ 160 በቺ በእንትኗ ችርቻሮ። እሺ አጠቃላይ አሁን ለሁለቱ ዶሮ ስንት ያስፈልጋል? 3 ስንት ብር ማለት ነው? 160 እና 100 ብር 160 420 ብር ዘይት 420 ብር። ሌላ በርበሬ 1 ኪሎ ስንት ብር ነው? 1 ኪሎ በርበሬ 1 ኪሎ 200 ብር 1 ኪሎ እና ጥሪኝ። ቅቤ ስንት ብር ነው ኪሎ? ኪሎ 1600 ብር ፎጎ ጋር 1600 ብር ቅቤ። እሺ ሲደመር ቅቤ 1600 ብር 1 ኪሎ ነው የምንጠቀመው። 1 ኪሎ ይበቃል። አሁን ቢያንስ የሚያስፈልጉትን ነገሮች ዝም ብለን ደምረን የመጣው ለሁለት ዶሮ 8170 ብር ነው። ሁለት ሰው ሊያከብር ይሄን ያክል ብር መጥቷል። ሙሉ ቤተሰብ ደግሞ ሲያከብር አስቡት ምን ያህል እንደሚመጣ። በዓል አይቻልም፣ ኑሮ ውድ ነው። እግዚአብሔር ብር መጥቶ እንዴት ነው የምናከብረው? ያለነው ሀላባ እንደሆነ ይታወቃል። እና ይሄ በርበሬ ተራያት ይሄ በርበሬ ስራችን ነው። ሀላባ በበርበሬ ነው የምትታወቀው። በርበሬ የምትፈልጉ ሰዎች ሀላባ እየመጣችሁ መግዛት ትችላላችሁ። ይሄ ብንገዛም የሚያነጥርልን ሰው ስለሌለ ሸኖ ለጋ ልንገዛ ወሰነናል። እሱን ከሱቅ እየገዛ እናሳያቸው። ዶሮ በርግጥ የለም። ስለዚህ አሁን ምን ላይ ደርሰናል? ኑሮ በጣም ስለተወደደ ድምራችን 8170 ብር ስለመጣ ይሄን ሁሉ ብር አውጥተን ከምናከብር ወደ ቤተሰቦቻችን ጋር ለመሄድ ወሰነናል። ምክንያቱም ኑሮ በጣም ውድ ስለሆነ ጥለን ባዶ እጃችንን ወጥተናል። ወደ እናታችን ቤት እየሄድን ነው። ለበዓል ልጠሩ የምትፈልጉ ሰዎች ካላችሁ ኢንቦክስ አድርጉልን። ቪዲዮ ይመስል ነበር። እስካሁን አብራችሁን ስለነበራችሁ እናመሰግናለን። ይመቻችሁ።